ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። ደህና ናችሁ አይደል? ጎበዝ ልጆች አስታወሳችሁ ማን እንደሆንኩ? ሚስ ሰላም አላችሁ? ጎበዞች ሚስ ሰላም ነኝ። ዛሬ ደግሞ አማርኛ ልንማር ነው። አማርኛ ላይ ምን እንደምንማር ታውቃላችሁ? ጎበዞች ባለ ሁለት እግር ፊደላትን መለየት። ጎበዞች ደግሞ እንደገና ደግሞ ምን አለ መሰላችሁ? ባለ ሁለት እግር ፊደላትን ማቅለም። ጎበዝ ባለፈው ምን እንደተማርን ታስታውሳላችሁ? ምን ነበር የተማርነው? እስቲ የሚያስታውስ ማን ነው? ጎበዝ ልጅ እስቲ እቺን ቤት ይዋት። ምን አላት? በር አላት። በር የምትመስለዋ ፊደል ማናት? ጎበዞች በር አላችሁ? ጎበዝ እቺ ማናት? በር። ጎበዝ ልጆች ደግሞ ሌላም እኮ ተዋውቀን ነበረ። ማናት እሷ? እንደ በበር ሆና ከዛም በኋላ ደግሞ ቁንጮ አላት። አያቻት? ማናት እቺ? አስታወሳቻት? ጎበዞች ማናት? ሰዓት። ጎበዝ ልጆች እንደ በበር ሆና ቁንጮ አላት። እችኛዋ ሰዓት ነች። ሰዓት ስታዩ እንደ በበር ሆና ቁንጮ ያላትን ሰዓት አስታውሳት። እሺ ጎበዝ ልጆች መዝሙር እንዘምርላቸው እንዴ? ለበበርና ለሰዓት እስቲ እንዘምርላቸው። በር ትመስላለች። ምን ትመስላለች? በር ትመስላለች። ቁንጮ አድርጋለች። ጎበዝ ልጆች ዛሬ ደግሞ አዲስ ፊደል እንተዋወቃለን። አዲስ ፊደል እንተዋወቅ ነው። እሷ ደግሞ እስቲ መጀመሪያ ላሳያችሁ ነው። አያቻት? እሷም እንደ በበር ትመስላለች አይደል? ቁንጮም አላት። ደግሞ እንደገና ምን አላት? ኤሊፋን አላት። ማን ትመስላችኋለች? ስሟ ማን ይመስላችኋል? ስሟ ሸሚዝ። አያችሁት? ሸሚዙን እና እቺን ሸን ስታዩት ሸሚዙን ስታዩ ሸን ማስታወስ አለባችሁ። አያችሁት? ሸሚዙን አያችሁት? ቁልፍ አለው የሚቆለፍ። እኛ ጋር ትምህርት ቤት ስትመጡ የምትለብሱት አይነት ነው። እቺን ሸን ስታዩት ሸሚዝ። ጎበዝ ልጆች ምን ትመስላለች አልኩኝ? እንደ በበር ነች። ቁንጮ አላት። እንደገና ደግሞ ምን አላት? ኤሊፋን አላት። ጎበዝ ልጆች እቺ ማናት? ሸሚዝ። ሌላም ደግሞ ፊደል አለ ማስተዋወቃቸው። እቻት እቺኛዋ እንደ በበር ነች፣ ግን ምን አላት? እንደዚህ ወደ ጎን፣ ከዛም በኋላ ደግሞ ምን አላት? ወደ ላይ እንደ ቁንጮ ነገር አላት በጎን በኩል። እቺኛዋ ደግሞ እዩት። እቺኛዋ ምንድን ናት? እስቲ እዩት። ትጮኻለች ደግሞ። ምንድን ነች እቺ? ከበሮ። ስለዚህ እቺ ፊደል ምንድን ናት? ከበሮ። ጎበዝ ልጆች እቺ ፊደል ማን ናት? ከበሮ። ከበሮ ስታዩ አያችሁ እንዴት እንደሚጮህ? ይጮሃል። አያችሁ? ጎበዝ እቺኛ ስታያት ከበሮ ስታዩ ከፊደልን አስታውሱ። እሺ ጎበዝ ልጆች አንበሶች። አሁን ደግሞ ምን እናደርጋለን መሰላችሁ? ልክ እንደባለፈው በበና ሰዓትን እንደቀባን ሸሚዝና ከከበሮን እንቀባቸዋለን። ልንቀባ ነው። ቀይ ላሳያችሁ። መጀመሪያ ሸሚዝን ልቀባት ነው። አሁን ልቀባት ነው ሸሚዝን። አያችሁት? የቀባኋት ነው ሸሚዝን። እንደዚህ አረግ። ልክ ነኝ አይደል? አያችሁት? ቅብት አረኳት። ልክ ነኝ? እንደዚህ ነው አይደል የሚቀባው? እንደዚህ ነው። ልክ ነኝ አይደለም? እንደዚህ አይቀባም። እንደዚህ ቆጢት ልጅ የሚቀባው እንደዚህ አድርጋ ቆንጆ አድርገን
መቀባት እንዴት እንዳለብን ላሳያችሁ ነው። አሁን ቆንጆ አድርጋችሁ ለእናማሚና ለአባቢ እንዴት አድርጋችሁ ቆንጆ አድርጋችሁ መቀባት እንዳለባችሁ ላሳያችሁ ነው። እንደዚህ አድርገን ተጠንቅቀን ከመስመር ሳንወጣ ነው እንጂ መቀባት ያለብን። እንደ ሸሸሚዝ እንደቀባቱማ እንደሱ ጎበዝ ልጅ እንደሱ አይቀባም። ላሳያችሁ ነው። እንደዚህ ያደረግን ተጠንቅቀን ቆንጆ አድርገን አያችሁት? እየቀባሁት ነው። ቀስ ብዬ ተጠንቅቄ ከመስመር ሳልወጣ እየቀባሁት ነው። አያችሁ? ቀስ እያልኩ እናንተ ቤታችሁ መለማመድ ያለባችሁ ልክ እንደዚህ ነው። ቆንጆ አድርጋችሁ መቀባት ነው ያለባችሁ እንጂ ሙጭር እያደረጉ መቀባት በመስመር እየወጡ መቀባት አይቻልም። አያችሁ? እዩትማስ የትኛው ነው ትክክል? እንዴት ነው መቀባት ያለባችሁ? እንደዚህኛው ነው እንዴ? ይሄማ ሲስጠላ አያችሁታ? ከመስመር ሙጭጭጭ ይላል። ልክ እንደዚህ ቆንጆ አድርጋችሁ መቀባት ነው ያለባችሁ። እሺ ልጆች ጎበዞች፣ እስከዛሬ ድረስ እስቲ ምን ፊደሎችን እንዳየን እንመልከት። ማንን አየን? በር የምትመስለው ማን ናት? በር። ጎበዞች። እችኛዋስ እንደ በበር ሆና ቆንጆ ያላት ማን ናት? ኧረ ጎበዞች። ሰዓት አላችሁ እኮ ጎበዝ አንበሶች። እቺ ማን ናት? ሰዓት። ደግሞ እቺ ዛሬ የተዋወቅናት እንደ በበር ሆና ቆንጆ ያላት ከዛ እንደገና ደግሞ ሪቫን ያላት ማን ናት? ሸሚዝ። ጎበዞች። እቺኛዋስ? ኧረ አንበሶች ናችሁ። እቺኛዋን እስቲ እዩዋትና አስታውሱ። ማን ናት እቺ? ከበሮ። አንበሳ ልጆች። ስለዚህ ዛሬ የተዋወቅናቸውና በባለፈው የተዋወቅናቸውን ፊደላቶች በደንብ እያስታወሳችሁ እንደገና ደግሞ እንደዚህ ቆንጆ አድርጋችሁ እየቀባችሁ እየተለማመዳችሁ ቆዩ። እሺ ጎበዝ ልጆች፣ ደህና ሁኑ።